በቀን ከ4 እስከ 7 ህልሞች ልናልም እንችላለን ነው። አብዛኛውን ጊዜ ግን ቅዠት ህፃናት ነው የሚያዩት፣ አዋቂዎች ላይ ብዙም አይደለም። ሴቶች በህፃንነታቸው በተለይ በኮረዳነታቸው አመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ። ለየት ያለ ቅዠት አይነት አለ ደግሞ። ቅዠት ሲባል አብዛኛውን ጊዜ ናይት ቴረር የሚባል አለ። ፈዋሽ ችግርን አስወጋጅ ህልም ይሉታል። በሽታን የማስወገድ አቅም ያለው ህልም 90% የሚሆነውን ህልማችንን እንረሳዋለን ነው። ስለ ህልሞች ነው ዛሬ እንግዲህ ስለ ራእይ ስለ ህልም። ባለፈው ይሄ ያመለጣችሁ አዲስ ገቢዎች ያላችሁ ያለፈውን ክፍል 1 ተመልከቱ መሰረት እንድትይዙ። ለዛሬው ግን የቀጠልኩ ነው የምነግራችሁ። ሌላው መድኃኒቶችም ሳይንሱ እንደሚያረጋግጠው ምንውጣቸው መድኃኒቶች በተለይ አደንዛዥ ተጠቃሚዎች ብዙ ጊዜ እነሱ በህይወትም ሳይተኙም ራሱ እንደቃዡ ነው። አንዳንዱ ታውቃላችሁ አይምሮ በአደንዛዥ ቡን ብሎ እንትን ብሎ ትንሽዬ የጆግ ውሃ ባህር መስሎት ልብሱን አውልቆ ለዋኝ ሁሉ የሚል ሰው አለ። እንግዲህ አይምሮውን አዙሮት ማለት ነውና እጹ የሚዋጡ መድኃኒቶች የጎንዮሽ ጉዳቶች ቅድም እንዳልኳችሁ የእንቅልፍ መዛባት፣ የእንቅልፍ ማጣት፣ የአይምሮ ህመምም ካለ እነዚህ ለማቃዠት በጣም እና መጨነቅ ካለ ራሱ አስፈሪ ህልሞችን እናያለን። በጣም እንጨናነቅ ስንሆን ስትረስ ውስጥ ስንገባ ቅዠት ይመጣል። እንግዲህ አብዛኛውን ጊዜ መቃዠት ውስጥ ምን አለ ሲባል ሁካታ እንትን ኢቭን አንዳንድ ሰዎች ሲያድኑት ስፓይ ሰላይ ሆኖ ምናምን ሲያድኑት ሁሉ በቃ ሲያባረሩ ሲያሯሩጡት ተራራ ውስጥ የሆነ ዋሻ ውስጥ ሲገባ ባህር ውስጥ ሲጠልቅ በቃ እንዲሁ ሌሊቱን ሙሉ እንደተጨናነቀ ይነጋል። አንዳንዴ ሊሞት ሲል ሲተኩሱበት ምናምን ያያል። ግድያ ያለበት ሞት ያለበት ሁካታ ያለበት ያለ። ይሄ እንግዲህ የቅዠት አንዱ ባህሪ ነው። አብዛኛውን ጊዜ ግን ቅዠት ህፃናት ነው የሚያዩት፣ አዋቂዎች ላይ ብዙም አይደለም። በተለይ ከ3 እስከ 6 ያያሉና እናቶች ይሄን ያውቃሉ። ልጄ ባተተብኝ ልጄ ምናምን ይቃዠብኝ ይላሉ እናቶች። በጣም ይጨነቃሉ። ህፃናት ላይ አብዛኛውን ጊዜ ያጋጥማል፣ ግን ከ10 ዓመት በኋላ እንደሚቀንስ ጥናቶች ይጠቁማሉ። እንግዲህ ግን ሴቶች በህፃንነታቸው በተለይ በኮረዳነታቸው አመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ። ለምን እንደሆነ አላቅም፣ ከወንድ የበለጠ ቅዠት ሊያዩ ይችላሉ። በተለይ ቅድም ያልኳችሁም ይሄ ሉሲድ ህልም የሚለውም ላይ አንዳንዶች በህልም የሚያዩ ሰዎች እንግዲህ ከአጥቂያቸው ጋር በህልማቸው የሚገናኙ ይመስላቸውና በቅዠት ይቃዣሉ። ህልም ውስጥ ነው አጥቂያቸው ጋር ሊመታቸው ያሰበ ሰው በህልም ያዩና መቃዠት እነሱም ያጋጥማቸዋል። አንድ ምሳሌ ልንገራችሁ ክቡራን ተመልካቾቻችን። ስለ ቅዠት ሳነሳ አንድ አባት ያጫወቱኝ ነው የምነግራቸው። አንዱ ለጸሎት ይነሳል ሌሊትና ጸልዮ ከተኛ በኋላ ሰይጣን ሲፈታተነው ያድራል ሌሊቱን እና ይጨናነቃል፣ ይቃዣል፣ ምን ይላል፣ ግን ጸልዮ ነው የሚተኛው። በኋላ ሲያቅተው እኛ አባት ከሄዱ አባቴ ያላቸው አቤት ሌሊት ለጸሎት እነሳለሁ፣ ግን ጸሎት አድርጌ ስተኛ ሰይጣን ሲፈታተነኝ ያድራል፣ ምንድነው አላቸው። እሳቸው ምን ብለው መለሱለት? አይ ልጄ ፈጣሪ ለውጊያ ቀሰቀሰ እንድትዋጋ ማለት ነው። ከረቂቅ አንተ ጸሎት ማለት ውጊያ ነው ታውቃላችሁ። አንተ አንድ ተኩሰ ጠላትህን ቀስቅሰው ተኛህ፣ እሱ ተነስቶ አርከፈከፈብህ ላይ ብለዋል ማለት ነው። እና እንግዲህ አንተ ተኩሰተኛ ማለት አንድ ጸልየ ለጣልክ፣ እሱ ደግሞ ጠላትን ቀስቅሰዋል፣ ተነስቶ ደግሞ የመሳሪያውን አይነት ላይ ያራገፈብህ ምናምን ብለውታል። እና ቅዠት በተለያየ አጋጣሚ ሊመጣ ይችላል። ግን ለየት ያለ ቅዠት አይነት አለ ደግሞ። ቅዠት ሲባል አብዛኛውን ጊዜ ናይት ቴረር የሚባል አለ። ይሄ ግን ትንሽ ለየት ያለ ነው። ብዙዎች ጠይቃችሁኛል፣ ጥያቄዎቹ ላይ አንብቤዋለሁና ግን ከቅዠት የተለየ ነው። ነን REM ስሊፕ ላይ ነው። የፈጣን የዓይን እንቅስቃሴ በማይኖርበት ጊዜ የሚታይ ፈጣን የዓይን እንቅስቃሴ ያለ ነው ቅዠት። ይሄ ግን ሳይታይ የሚታይ ነው። ይሄ እንግዲህ ከ5 እስከ 20 ደቂቃ የሚፈጅ ነው እንደ ሳይንሱ ጥናት። እንግዲህ በዚህ አስጨናቂ ህልም ጊዜ ሰዎች ተኝተዋል፣ ግን የነቁ ይመስላቸዋል። ሪያሊቲ ተኝተዋል እና በአይናቸው ነው የሚጮሁት። አፋቸው መናገር አይችልም፣ ግን በአይናቸው አድኑኝ እያሉ አይናቸው እንትን ይላል።
ይሄ እንግዲህ የ5 ደቂቃ እስከ 20 ደቂቃ ይሄ እንግዲህ የምሽት ሽብር ይሉታል በዚህ ዘርፍ ያሉት። ሲነቁ ግን የሚያስታውሱት ነገር የለም። በቃ እጃቸው እግራቸው ሁሉ እስርስር ያለ ይመስላቸዋል። አብዛኛዎቹ ህፃናት ላይ ነው የሚባለው፣ ግን አዋቂዎችም እንደ አይነት ነገር ያጋጥማቸዋል ይባላል። አንዳንዶቹ ግን የሚያስታውሱ አሉ። ይሄ ነገር ይሄ እንግዲህ ከቅዠት ለየት ያለ ግን ከ5 እስከ 20 ደቂቃ ደግሞ በሰዎች ላይ የሚመጣ ነገር ነው። ስለዚህ ይህን ሁሉ ነገር ማወቅ ያስፈልጋል። 7ኛው የህልም አይነት ላይ ገብተናል። ባለፈው ጊዜ 3 ቅድም 4 5 6 አሁን 7ኛው ላይ ይሄ ደግሞ በውሸት የመንቃት ህልም። ይሄ ያጋጥማችሁ ታውቃለህ? በውሸት የመንቃት ህልም እንዴት ነው ይሄ? ልክ በእውነት ነቅተን የምናደርግ አስመሳይ ህልም በሉት። አስመሳይ ህልም አብዛኞቹ ህፃናት ያጋጥማቸዋል። ለምሳሌ በእውነት ህፃናት እንግዲህ ህፃን ሆነን አልጋችን ላይ ልንሸና እንችላለን እና ሽንት ቤት ሄደው ሽንታቸውን የሸኑ ይመስላቸውና አልጋቸው ላይ ሊሸኑ ይችላሉ። ይሄ እንግዲህ አስመሳይ ህልም አይነት እና ነቅተን የምናደርግ ነው የሚመስለን፣ ግን ተኝተናል። ሪያሊቲ ይሄ በጣም እና ለምሳሌ መደበኛ ስራ ላይ እንዳለን ያስመስላል። ለምሳሌ ቦክሰኛ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦቅሰው ይችላል። ጎኑ የተኛውን አይታወቅም። ካራቲስትም ሊመታው ይችላል አጠገቡ ያለውን ተንፈራግጦ። ይሄ አይነት እንግዲህ በእውነት የምናደርግ መስሎን የምናደርገው የህልም አይነት ነው። አንዳንዶቹ ተነስተው ይሄዳሉ እኮ ይሄን ተጠይቄያለሁ፣ በህልሜ ተነስቼ ሄዳለሁ የሚል አንድ ሰው ጠይቆኛል። እና ይሄ እንግዲህ በውሸት የመንቃት ህልም ነው ማለት ነው። እና ተነስተው ይሄዳሉ እና በህልማቸው ሲሄዱ ነው የሚያዩት እና ብድግ ብለው ተኝተዋል እኮ እንዲህ እያሉ በር ይከፍታሉ። ኧረ ተመለሱ ብለው ወላጅ ሊያስተኛቸው ይችላል፣ በተለይ ህፃናት። ግን እነሱ በህልማቸው ነው እያዩ ያሉት፣ ግን እየተደናበሩ ይሄዳሉ። አንዳንዶቹ ደግሞ በእውነት የሚሸኑ መስሏቸው ህፃናት በተለይ ያጋጥማቸው አልጋ ላይ ይሸናሉ። ግን ይሄ በህልም የሚያዩትን እውነት መስሏቸው የሚሄድ ህልም አይነት ነው። ሌላው እንግዲህ 8ኛው ህልም ድግግሞሽ ህልም ነው። ይሄ እንግዲህ አንድ ልጅ ጠይቆኛል። አይ ቲንክ ኢዲጌፕ የሚባል ይመስለኛል በዩቲዩብ ላይ። ድግግሞሽ ህልም ተደጋግሞ የሚታይ በቃ ምን እንደሆነ አላውቅም። መልካምም ወይም ክፉ ሊሆን ይችላል። መልካም መልእክት ወይም ክፉ መልእክት ሊኖረው ይችላል። ብቻ ችላ ብንለው ደጋግሞ የሚመጣልን ህልም አለ እና አይ ቲንክ እንደዚህ አይነት ህልሞች አሉ። በቃ ሁሌ የሚታዩ በቃ ሳንፈልግ በቃ ይደጋግማል። አንድ ሰው ፊት ሊመጣልን ይችላል ወይ አንድ ሐሳብ ሁሌ በህልም ማየት፣ ይሄ መልእክት አለው እንደማለት ነው ይላሉ እዚህ ዘርፍ አጥኞች። በተለይ ስነ አእምሮ ላይ ያሉ ሰዎች መልእክት ሊኖረው ይችላል እና ያ ጉዳይ ሲፈጸም ህልሙ ይቆማል ማለት ነው። ለምሳሌ ወይም በህይወታችን ጭንቀት እንደሚፈጥር የሚፈጥር ነገር ለምሳሌ ያላወቅነው ጉዳይ አለ ማለት ነው እንደማለት ነው። የሆነ መልእክት ሰጪ ይባላልና ችግሩ ማርለም ወይም ችግሩን አርልመው ሊሆን ይችላል ወይም ፍታው ሊሆን ይችላል እና ተደጋግሞ የመታየት ነገር አለውና ወይም ምናልባት ያለፈው ህይወታችን ገጽታ ያደረሰብን ችግር ካለ ጉዳት ሊሆን ይችላል። ግን እንደዚህ አይነት ሰዎች አብዛኛውን ጊዜ ቀናቶቹ ሲረዝሙ ቀን በቀን ወራት ዓመታት ደግሞ እየተሽከረከሩ ሲሄዱ ሊያቆም ይችላል። ግን አንዳንድ ጊዜ ተደጋግሞ የሚታይ ከሆነ ምን አይነት መልእክት አለው ብለን ልናጤን እንችላለን። ወይም ምናልባት ያሳለፍነው የኋላ ታሪካችን አይ ቲንክ እንደዚህ አይነት ኢፌክቶች ሊያመጣ ይችላል። ስለዚህ ማየት ያስፈልጋል። አንዳንዶቻችሁ ምንድነው በህልሜ ተደጋጋሚ ሰዎችን ማየት እንግዲህ ምናልባት ያ ሰው ስለናንተ እያሰበም ሊሆን ይችላል ሁኖስ ወይም ምናልባት ይሄን ሰው የምታዩ ይሄን የጠየቅሽኝ ያን ሰው ወደሹም ሊሆን ይችላል ወይም አድንቀሹ ሊሆን ይችላል ወይም አክብረሹ ሊሆን ይችላል። ሁሉ ጊዜ ያን ሐሳብ ከልባችን ካለ ወደ አእምሮ መልእክት ስለሚተላለፍ እንግዲህ እንትን ሊታየን ይችላል። ወይም ብቸኝነት ሲሰማን በተለይ ብቸኝነት ሲሰማን ወይም ያጣነው ሰው ካለ ያን ሰው በተደጋጋሚ የማየት ነገር ሊመጣ ይችላል። ይሄም መለየት ማወቅ ያስፈልጋል። ፈዋሽ ህልም የሚባል አለ፣ ሂሊንግ ድሪምስ። ይሄ ህልም ደግሞ ፈዋሽ ችግርን አስወጋጅ ህልም ይሉታል። በሽታን የማስወገድ አቅም ያለው ህልም ይታልና በተለይ ሰዎች ሲተኙ ሰውነት ከአእምሮ ጋር በህልም አማካይነት ግንኙነት ማድረግ፣ ይህ ደግሞ የህልም ቋንቋ ከተረዳው
አላሚው ምን እንደደረሰበት ያውቃል፣ ችግርን ይፈታል ይላሉና ከአይምሮ ጋር ይያያዛል። የራሱ የሆነ ቋንቋ አለው። ያ ቋንቋ ደግሞ በሽታን ሲባል ችግርን የአንድ ችግራችን መልስ ሊሆን ይችላል። በጣም እናብሰከስከው ወይም የታመምንበት ጉዳይ ካለ ወይም የተጨነቅንበት ጉዳይ ካለ መልሱን ይነግረናል ማለት ነው። መልሱን ችግርን የሚፈታልን ህልም አለ። 10ኛው ተራ ህልም ነው። ተራ ህልም በጣም አስቸጋሪ ነው። በቃ ይሄን ምንም አትበሉት። ብቻ ከመተኛታችሁ በፊት በአእምሮአችሁ ውስጥ የሚመላለስ ነገር በህልሞቻችሁ ላይ ልታዩ ትችላላችሁ። ለምሳሌ ፈተና ላይ ተማሪዎች በተለይ አሁን የ12ኛ ክፍል ተማሪዎች ተጨናንቋል ይባላል። አንዴ በታብሌት አንዴ በምንድነው በወረቀት ይፈተናሉ የሚል አሰባልና በጣም ተጨናንቋል፣ ስትረስ ውስጥ ያገቡ ይመስለኛል። እና በቃ ያን ጊዜ ተማሪዎች ፈተና ሲፈተኑ ወይም ሊኮረጁ ሲሉ ሊያዙ በህልማቸው ያለው ይሄ እንግዲህ የዕለት ተዕለት ክንውናችን አንዱ ነጸብራቅ ነው። በፍቅር ግንኙነት ውስጥ ያሉ ሰዎች ደግሞ ስለ ፍቅር አጋራቸው ወይም ሰው ሲነጥቃቸው ወይም ሊያልሙ ይችላሉ፣ ወይም ስለሱ መጥፎ ነገር ወይም በጎ ነገር ወይም ሲጋቡ ሊያዩ ይችላሉ። ይሄ እንግዲህ የዕለት ተዕለት የኑሮ እንትን ቴሌ ውስጥ የሚሰሩ ሄሎ ሲሉ ሊያዩ ይችላሉ ስልክ ይዘው። ባንክ ውስጥ ደግሞ የሚሰሩ ገንዘብ ይሄ እንግዲህ የዕለት ተዕለት ክንውናችን በአእምሮዎቻችን ውስጥ ተመላልሶ ተጽዕኖ አሳድሮብን ሌሊት ልናየው እንችላለን እና የዕለት ተዕለት እንቅስቃሴዎቻችን ነገሮች ከንቁነታቸው ወደ መተኛት ሽግግር ሲያይ በህልም መልክ እንግዲህ ምስሎቹ እንደገና ይከሰታሉ ማለት ነው። ክቡራን ተመልካቾቻችን እንግዲህ የህልም አይነት በጣም ብዙ ነው። በኢትዮጵያውን ዶክመንት አይተናል። ስለ ህልም አይነቶች አሁን በዝርዝር አይተናል። ስለዚህ የትኛው ህልም ነው የምናየው የሚለውን ራሳችሁ ፈትሹ። እንግዲህ ከዕለት ተዕለት እንቅስቃሴ የሚመጣውን ይሄን ከንቁነት ወደ መተኛት ስንሸጋገር የሚታየውን የህልም አይነት አይተናል። እንግዲህ 10 አይተናል። ከ10 ይበዛሉ የህልም አይነቶች። እናንተ ግን በማንበብ በመመራመር በመራቀቅ ግፉበት የሚል እምነት አለኝ። አንዳንድ የህልም ለየት ያሉ አስቂኝና አዝናኝ ነገሮች እነግራችኋለሁ። አንደኛው 90% የሚሆነውን ህልማችንን እንረሳዋለን ነው። በጣም ደስ የሚለው ነገር ህልማችን ደስ ይላል፣ ግን ህልሜን ባርለሳ ደስ ይለኝ ነበረ። በተለይ ልክ ስንነቃ በ5 ደቂቃ ውስጥ ግማሹ ይረሳል። በጣም የሚያሳዝነው ነገር በ10 ደቂቃ ውስጥ ወደ 95% ይጠፋል። አከተመ በቃ። አሁን ብዙዎቻችን ሁላችንም እናልማለን። እንደው የስነ ልቡና ችግር ይሄው መዛባት ካላጋጠመው ብዙዎቹ እኔ ህልም አይቼ አላቅም ይላሉ፣ ግን ስለሚረሱት ነው። ህልም ያሉ ህፃናት በማህፀንም አርኤም ስሊፕ ላይ የሆነው ያሉ የሚል ሳይንሳዊ ጥናት አለ እና ህልሞችን እናያለን፣ ነገር ግን ስናይ ይጠፋናል። በጣም ስንነቃ እኮ ነው እንግዲህ ግማሹ ፐርሰንት አጠቃላይ ጠፍቷል። ትንሽ ስንቆይ በ10 ደቂቃው 90% የለም። ስለዚህ ብዙዎቻችን ያየነው ህልም ማስታወስ አንችልም። ወይ አንዳንዱ ገና እንደነቃ 100% ይጠፋበታል። አያይም ማለት ሳይሆን ስለጠፋበት ነው። ስለዚህ እኔ ህልም አይቼ አላቅም ብላችሁ አስተያየት የጻፋችሁልኝ ሰዎች ታያላችሁ፣ ግን ቶሎ ይጠፋባችኋል። ያንዳንዱ ይቆይለታል፣ ያንዳንዱ ቶሎ ይጠፋል። እንግዲህ የተፈጥሮ ጉዳይ ነው። እንግዲህ ሌላው አስገራሚ ነገር ህልምን ሳነሳ በቀን ከ4 እስከ 7 ህልሞች ልናልም እንችላለን። ይሄ በጣም የሚገርም ነው። ግን አብዛኛውን ጊዜ ማለሚያ ሰዓቶች ከ1 እስከ 2 ሰዓት ሊቆይ ይችላል። እያንዳንዱ ህልም ምናልባት ከ5 እስከ 20 ደቂቃዎች ሊቆይ ይችላል። እንግዲህ ሲዝን 1 ሲዝን 2 እያለን ከ4 እስከ 7 አይነት ህልሞች ስታዩ ከ5 እስከ 20 ደቂቃ ባለው ውስጥ ነው እያንዳንዱ ፓተርኑ ሊፈጅ የሚችለው። አንዱን ሲጨርስ ወደ አንዱን ሲጨርስ ወደ አንዱ። ይሄ እንግዲህ የህልም ጠባያት ናቸው። ምንም ተአምር የለው። አንዳንዶች የጠየቃችሁልኛል እንስሳት ያልማሉ ወይ የሚልና እንስሳት ያልማሉ ወይ? አሁን ሳይንሱ ከሆነ ምናልባት ሊያልሙ ይችላሉ ይላል። ለምሳሌ ውሻን ተመልከተው ይላል። አሁን ተኝቶ መዳፉን ያንቀሳቅሳል። እንዲህ ስታይ ተኝቷል፣ ግን መዳፉ እንዲህ ያንቀሳቅሳል። አንዳንዴ ደግሞ ልክ ጀርባውን በፍልጥ እንደመቱት ብሎ ይጮሃል ውሻ ነው፣ ብድግ ይላል ድንገት። ይሄ እንግዲህ ምናልባት ህልም ሊያልም ይችላል። ግን እውነቱ ውሸቱን ማረጋገጥ ከባድ ነው። እዚህ ላይ እውነት ያልማል ወይስ አያልምም? መዳፉን ያንቀሳቅሳል። ድመቶችም ስትመለከታቸው እንዲህ ይላሉ፣ ይርበተበታሉ፣ ድንገት ብትት ይላሉ። ይሄ እንግዲህ አንዱ እውነት ነው ወይስ ሐሰት ነው ገና ባይረጋገጥም፣ ግን እንስሳትም ሊያልሙ ይችላሉ። ማለት ተኝተው እያሉ በሚያደርጉት አካላዊ እንቅስቃሴና በሚያወጡት የድንጋጤ ጩኸት የሚል
ሐሳብ አለ። ሌላው ስለ ወንድና ሴት የተለያዩ ህልሞችን ያሉ ወንዶች ምን ያሉ የወንዶች አይምሮ የሴቶች አይምሮ የሚል አንድ ጥናት አንድ ምርጥ ሰው አቅርቦ እንደነበር አስታውሳለሁ። እስቲ ወንዶች ምንድነው ህልም የሚያለሙት ወይ ሴቶች የሚለውን እስቲ እንግዲህ እንየው። ወደ 70% የወንዶች ህልም ተመሳሳይ ነው ይላል። እንግዲህ 70% የወንዶች ህልም ተመሳሳይ ነው፣ የሴቶችም ይመሳሰላል። በአብዛኛው ወንዶች የሚያዩት የህልም አይነት መሳሪያ ያለው ነው። የጠብ ይዘትም ሊሆን ይችላል፣ ድብድብ ሊሆን ይችላል፣ ኦር መሳሪያ ጋር የተያያዘ ሊሆን ይችላል። በተለይ ከጉልበት ስራና ከእንቅስቃሴ ጋር የወንዶችን ብዙ ጊዜ በአብዛኛው እንቅስቃሴን የያዘ እንቅስቃሴን ማዕከል ያደረገ ነው። የሴቶች አብዛኛውን ደግሞ የሴቶች ከልብስ ጋር የሚያያዝ ህልም ነው። ከልብሶች ጋር የሚያያዝ ህልም ያልማሉ የሚል አንድ ሐሳብ አለ። ክቡራን ተመልካቾቻችን እንግዲህ ሴቶች ምን አይነት ህልም ያልማሉ፣ ወንዶች ምን አይነት ህልም ያልማሉ ሲባል እንግዲህ ጥናቱን ነው የምነግራችሁ። ግን አብዛኛው እንደ ወንድ ሳየው ምናልመውን እንቅስቃሴ የበዛበት ከእንቅስቃሴ ጋር የተያያዘ ነው። አብዛኞቹ ደግሞ ሴቶች ሊያልሙ የሚችሉት ከእንቅስቃሴ ይልቅ ንግግር ላይ ያተኩራል ይላል። ሲነጋገሩ፣ ሲጫወቱ፣ ሲያወሩ በብዛት የሚያዩት ከንግግር ጋርና ከልብስ ጋር ይያያዛል የሚል አንድ ጥናት አለ። እንግዲህ ጥሩ ነው፣ መልካም ነው። ወንዶች እንቅስቃሴ፣ ሴቶች ንግግር ነው። እንግዲህ ተፈጥሮ ነው። ግን ወንዶች በህልማቸው ሌሎች ብዙ ወንዶችን ሊያዩ ይችላሉ። ሴቶችን ከሚያዩት ይልቅ ወንዶችን በህልማቸው ያሉ ይላል፣ በርከት ያለ ወንዶችን። ሴቶች ግን በእኩልነት ሁለቱንም ጾታ በህልማቸው ሊያዩ ይችላሉ የሚል አንድ የሚገርም ምርምር አንብቤያለሁ። ይህንንም ለእናንተ አካፍዬያቸዋለሁ። እናንተ የበለጠ ተፈላሰፉበት። በተለይ እውነት ነው ሐሰት ነው፣ እንደ ወንድ እንቅስቃሴ ነው በብዛት የምናየው፣ ሴቶች ግን ንግግር ነው ብለው